የካርሎስ ባሌባ ዝውውር አሁን ይፋ ሆኗል። ከጥቂት ደቂቃዎች በፊት ካርሎስ ባሌባን ይፋ እንደሚሆን የሆኑ ፍንጮች ነበሩ። ማንቸስተር ዩናይትድ በኦፊሻል ገጹም እንግዲህ ያው ባሌባ የማንቸስተር ዩናይትድ ይፋዊ ተጫዋች መሆኑን አስታውቋል። ከዚህ ጋር በተያያዘ ካርሎስ ባሌባ ምን ነገሮችን ተናገረ የሚለውን ነገር ካየን ማንቸስተር ዩናይትድ በቅድሚያ ክለቡን በደንብ ተቀብሎታል። ልክ እንደ ማንኛውም ተጫዋች ዝውውር ሲያደርግ እንደሚፈጸምለት ባሌባም እንግዲህ የተለያዩ ፎቶዎችን የተነሳ በክለቡ ላይ ፖስት ተደርጓል ማለት ነው። በክለቡ ኦፊሻል ድረገጽ ክለቡን ካርሎስ ባሌባን ማስፈረሙን ይፋ አድርጎ መልካም አቀባበል አድርጎለታል። ዩናይትድ የ22 ዓመቱን አማካኝ ካርሎስ ባሌባን ከእንግሊዙ ክለብ ብራይተን ማስፈረሙን ይፋ አድርጓል። በዚህም ለባሌባ ዝውውር 65 ሚሊዮን ፓውንድ እና የተጫዋቹ ብቃት እየታየ የሚጨመር 5 ሚሊዮን ፓውንድ ይከፍላል ማለት ነው። ባሌባ በማንቸስተር ዩናይትድ ቤት 5 ዓመት የሚያቆይ ኮንትራት ፈርሟል። ማንቸስተር ዩናይትድ ከፈለገ ለተጨማሪ 1 ዓመት የማራዘም ልዩ መብት በውሉ ላይ አካቶበታል። ተጫዋቹ ቅዳሜ በካሪንግተን በመገኘት የሕክምና ምርመራውን ማጠናቀቁ የሚታወቅ ነው። ማንቸስተር ዩናይትድ በተሸነፈበት ዕለት የባሌባ ጉዳይ እየተጠናቀቀ ነበርና ባሌባ ከአንድሬ ሳንቶስ እና ቴሌማንስ በመቀጠል የማንቸስተር ዩናይትድ ሶስተኛው አማካይ ሆኖ ክለቡን ተቀላቅሏል ማለት ነው። እንደው ሲናገር ከዚህ ጋር በተያያዘ በእግር ኳስ ያለው ስለ ካሪክ ብዙ ነገሮችን ተናግሯል። በእግር ኳስ ያለው ልምድና እውቀት እኔን ወደ ከፍተኛ ብቃት ይመራኛል ሲል ነው ካርሎስ ባሌባ ማይክል ካሪክን የገለጸው። ምናልባት ከካሪክ ጋራ እስከሚሰራ በጉጉት መጠበቅ እንዳልቻለ ነው የተናገረው። በማንቸስተር ዩናይትድ ውስጥ እያንዳንዱ ሰው አላማው በጣም ግልጽ እንደሆነ እሱን እንደተረዳና ቀጣይ ደግሞ ወደ አጓጊ ሊጎች እንደሚያመሩ እምነት እንዳለው ገልጿል። ምናልባት ባሌባ ማሳካት የሚፈልጋቸውን ስኬቶች ከክለቡ ጋር ለማሳካት እንግዲህ ቁርጠኛ መሆኑንም ገልጿል ማለት ነው። ስለዚህ ካርሎስ ባሌባ አሁን የማንቸስተር ዩናይትድ ተጫዋች መሆኑ በይፋ ተረጋግጧል ማለት ነው። ወደ ሌሎች ጉዳዮች ስናመራ እንደዚሁ ብሩኖ ፈርናንዴዝ የ25-26 የፒኤፍኤ የዓመቱ ምርጥ ተጫዋች ሽልማትን ማሸነፉም ተሰምቷል ማለት ነው። ብሩኖ ፈርናንዴዝ ስኬታማ የውድድር ዓመት ነበረ አምና ማሳለፍ የቻለው። ምናልባት ዘንድሮ ያንን ደግሞ ከአሁኑ በርካታ ጥያቄዎች የተነሱበት ያሉ ተጫዋች ነው። ብሩኖ የአምናው በደንብ በዋንጫ በድሎች በአሲስት ንጉስ ሆኖ አጠናቋል። ዘንድሮስ እንደውም ከብሩኖ ፈርናንዴዝ ጋር በተያያዘ አፍን ዝጋ ብሎታል። እንደው ፖል ስኮልስ ማንቸስተር ዩናይትድ በሃል ሲቲ የተሸነፈበት ሁኔታ ሁላችሁም የምታውቁት ነው። ማንም ሰው እስካሁን ድረስ ማገገም እንዳልቻለ እረዳለሁ። ፖል ስኮልስ በብሩኖ ፈርናንዴዝ ላይ ክፉኛ ትችቶችን ሰንዝሯል። በኤምኬኤም ስታዲየም ከተደረገው ሽንፈት በኋላ ብሩኖ ፈርናንዴዝ ለመገናኛ ብዙሃን አስተያየት ሰጥቶ ነበርና በሰጠው አስተያየት ምንድን ያለው የቡድን አጋሮቹ ባለፈው ውድድር ዘመን የሰሯቸውን ተመሳሳይ ስህተቶች መስራታቸውን ተናግሮ ነበር። ዩናይትድ በዝውውር መስኮቱ በተለይም የአማካይ ስፍራውን በማጠናከር በኩል ተጠምዶ የሰነበተ ቢሆንም ሃል ሲቲ ሁለተኛው አጋማሽ ላይ የተቀየሩትን አዳዲሶቹን ፈራሚዎች አንድሬ ሳንቶስ እና ዩሪ ቴሌማንስን በልጧቸው ነበረ። የ85 ሚሊዮን ፓውንዶቹ ጥንዶች መቸገራቸው እንዳለ ሆኖ ስኮልስ ትኩረቱን በብሩኖ ፈርናንዴዝ ላይ ያደረገው በተለይም ከጨዋታው በኋላ በሰጠው አስተያየት ምክንያት ነው። ፖል ስኮልስ ስለ ሚድናይት ስፖንሰር በሚደረገው ዘ ጉድ ዘ ባድ ኤንድ ዘ ፉትቦል ፖድካስት ላይ ስለ ዩናይትዱ ተጫዋች ተጠይቆ ሲመልስ እሱ በነበረው አይነት ደካማ ብቃት ላይ ሆኖ አፉን መክፈት አይበጀውም፣ መዝጋት ይሻለዋል። ምክንያቱም እሱ ራሱ ቢሆን ጥሩ የሚባል አቀራረብ አልነበረውም ብሏል ስኮልስ ብሩኖ ፈርናንዴዝን። ከወረደው የሃል ሲቲ ሽንፈት በኋላ ፈርናንዴዝ ለቲኤንቲ ስፖርት ሲናገር ባለፈው የውድድር ዘመን የሰራነውን ተመሳሳይ ስህተት ሰርተናል። በየሜዳችን ውጪ ጨዋታዎች ላይ ለተቃራኒ ቡድኖች ኳስ አብዝተን እንሰጣቸዋለን። ለመጀመሪያዎቹ 20 ደቂቃዎች ግብ ጠባቂያቸው ብዙ ኳስ የነካው ተጫዋች ነበረ። ተጨማሪ ጫና ማድረግ የበለጠ ጠንከር ማለት ነበረብን ብለዋል። እናም አሁንም ቢሆን በቋሚ ኳሶች ላይ የሴት ፒሶች ላይ መስራትና እንደዚህ አይነት ግቦችን ላለማስተናገድ ጥንቃቄ ማድረግ አለብን ብሎ ነበርና እንደዚህ አይነት ቡድኖች ያንን አጋጣሚ ነው የሚጠቀሙት ነበር ያለው ብሩኖ። ከጨዋታው በፊት የቆሙ ኳስ አጋጣሚዎች የጨዋታቸው ትልቅ አካል እንደሆነ እናውቅ ነበረ። በቅድመ ውድድር ዘመን በሙሉ በ4 ተከላካይ ተጫውተዋል። ነገር ግን በእኛ ላይ ቁመት ለመጠቀም ሲሉ በ5 ተከላካይ ገብተዋል ነው ያለው። እንደዚህ አይነት ነገሮች ነበር የተናገረው ምክንያት ሲሰጥ። በጣም የሚያበሳጨው ነገር ጨዋታውን ማጣታችን ነው ብሎ ነበርና ፈርናንዴዝ በሃል ሲቲ አጋጣሚ ከተቸገረው የዩናይትድ አማካይ ስፍራ ላይ ከቴሌማን
ከጆሃንስና ሳንቶስ ጋር ተሰልፎ ነበረ። ውጤቱን ወደ ኋላ ተመልሶ ሲገመግምም አዳዲሶቹ ፈራሚዎች ከነበሩት የተሻሉ ናቸው ብሎ እንደማያምን ገልጾ ስለ አዳዲስ ፈራሚዎች ስታወሩ በቅርቡ የነበረው አማካይ ስፍራም ተመልክቼ ከባለፈው ዓመት የተሻለ አይደለም ብዬ አሰብኩኝ ብሏል። እናም አዳዲስ ተጫዋቾችን ሲፈርሙም የተለየ ቡድን ለመገንባት ሲታስብም የተሻለ ማድረግ እንዳለ ነው የገለጸው እና ምናልባት ስኮልስም ያንን ከማናገር አኳያ ነው ብሩኖን እንደዚህ ሊል የቻለው። ስኮልስ ምንድን ነው የሚለው እንደውም ለእኔ ግን ቅዳሜ ዕለት የነበረው አማካይ ስፍራ ከኮቢ ማይኖ እና ካዝሚሮ ጥምረት የተሻለ አልነበረም ብሏል። ዩናይትድ በቅርቡ እንግዲህ በደንብ አሁን ካርሎስ ባሌባን ማስፈረሙን ተከትሎ እንግዲህ በደንብ ደግሞ ትልልቅ ተስፋዎችን የምናይ ይሆናል። አማካዩ ክፍል ላይ የብራይተን ኤንድ ሆቭ አልቢዮን ተጫዋች በዘመኑ ክለቡን ተቀላቅሏል። ሶስተኛው አማካይ ሆኖ ባሌባ እንዳልኳችሁ ወደ 70 ሚሊዮን ፓውንድ ዝውውር ነው ያጠናቀቀው። ይህም የዩናይትድ ለአማካይ ስፍራ የወጣን ወጪ ወደ 135 ሚሊዮን ፓውንድ ነው የሚያደርሰው። ማንቸስተር ዩናይትድ እሁድ በሚደረገው ቀጣይ ፕሪሚየር ሊግ ጨዋታ በኦልድ ትራፎርድ ኢፕስዊች ታውንን የሚያስተናግድ ይሆናል ማለት ነው። ከዚሁ ጋር በተያያዘ ሰር አሌክስ ፈርጉሰን ከክለቡ ከተሰናበቱ በኋላ በነበሩበት የፕሪሚየር ሊግ ውድድር ዘመናት ክለቡን ከለቀቁ በኋላ ባሉት የውድድር ዘመናት ማንቸስተር ዩናይትድ በኦልድ ትራፎርድ ባደረጋቸው የመጀመሪያ የሜዳ ጨዋታዎች የተለያየ የውጤት ጉዞ አለው። ቀይ ሰይጣናቶቹ የ26-27 የፕሪሚየር ሊግ ውድድር ዘመን የመጀመሪያ የሜዳቸውን ጨዋታ ከኢፕስዊች ታውን ጋር እሁድ አመሻሽ ላይ ያደርጋሉ። ዩናይትድ በካሪክ ስር አዲሱን የውድድር ዘመን ከሜዳ ውጭ የጀመረ ሲሆን ቅዳሜ ዕለት በኤምኬኤም ስታዲየም በሄል ሲቲ 2-0 ተሸንፎ መጥፎ ጅምር ነበረ። ታዋቂው የቀድሞ የማንቸስተር ዩናይትድ አሰልጣኝ እንደ አውሮፓውያን አቆጣጠር በ2013 በጡረታ ከተሰናበቱ በኋላ ቀይ ሰይጣናቶቹ አሁን ያለ ሰር አሌክስ ፈርጉሰን 14ኛውን የፕሪሚየር ሊግ የውድድር ዘመን እያሳለፉ ይገኛሉ። ሰር አሌክስ ፈርጉሰን ከለቀቁ በኋላ ያለው የማንቸስተር ዩናይትድ የኦልድ ትራፎርድ መረጃ እንደሚያመለክተው የመጀመሪያዎቹ የፕሪሚየር ሊግ ጨዋታዎች ድሎች ከሽንፈቶቹ ያመዝናሉ። ዩናይትድ በሰር አሌክስ ፈርጉሰን ስር የነበረው የ2012-13 የውድድር ዘመን በዋንጫ ከተጠናቀቀ በኋላ ወዲህ በኦልድ ትራፎርድ ካደረጋቸው 13 የፕሪሚየር ሊግ መክፈቻ ጨዋታዎች 7ቱን ማሸነፍ ችሏል። ነገር ግን ቀይ ሰይጣናቶቹ በታላቁ ወይም ደግሞ ቲያትር ኦፍ ድሪምስ 5 ሽንፈቶችና አንድ አቻ ውጤት አስተናግዷል። መለስ ብለን ወደኋላ ከተመለከትን በ2013-14 በፈረንጆቹ ኦገስት 26 2013 በጀመረው ጨዋታ ማለት ነው ማንቸስተር ዩናይትድ ከቼልሲ ጋር ነበር የተገናኘው። ጨዋታውም 0-0 በሆነ ውጤት አቻ ነበር የተጠናቀቀው በወቅቱ። ከዛም በአመቱ 2014-15 የውድድር ዘመን ኦገስት 16 2014 ማንቸስተር ዩናይትድ ከስዋንሲ ሲቲ ነበረ። ያም 2-1 በሆነ ውጤት ተሸንፏል። ሲቀጥል 2015-16 የውድድር ዘመን ኦገስት 8 2015 በፈረንጆቹ ዩናይትድ ከቶተንሃም ሆትስፐር ጋር ነበር የተገናኘው። 1-0 በሆነ ውጤት አሸንፏል። 2016-17 ኦገስት 19 ላይ ማንቸስተር ዩናይትድ ከሳውዛምፕተን 2-0 ማሸነፍ ችሎ ነበረ። በተመሳሳይ 2017 ላይ ዩናይትድ ከዌስትሃም ዩናይትድ ጋር ነበር የተገናኘው። 4-0 ማሸነፎ ነበረ። 2018-19 ማንቸስተር ዩናይትድ ከሌስተር ሲቲ ጋር እንደዚሁ 2-1 ድል አድርጓል። 2019-20 ማንቸስተር ዩናይትድ ከቼልሲ 4-0 ነበረ ቼልሲን ያሸነፈው በመክፈቻው ድልን ተቀዳጅቶ ነበረ። ከዛም በኋላ 2021 እንደዚሁ ዩናይትድ ከክሪስታል ፓላስ ነበር የተገናኙት። በዛም ጨዋታ 3-1 በሆነ ውጤት ተሸንፏል። ሲቀጥል በ2021-22 ኦገስት 14 2021 ላይ ማንቸስተር ዩናይትድ ከሊድስ ዩናይትድ ጋር ነበር ጨዋታቸውን ያደረጉት። ሊድስ ዩናይትድን በወቅቱ 5-1 ማሸነፍ ችለው ነበረ። በ22-23 ኦገስት 7 ላይ ደግሞ የተደረገው ጨዋታ ዩናይትድ ከብራይተን ኤንድ ሆቭ አልቢዮን 2-1 የተሸነፉበት ነበር። ከዛ በኋላ ደግሞ በአመቱ 23-24 ላይ ማንቸስተር ዩናይትድ ከወልቨርሃምፕተን ወንደርስ 1-0 አሸንፏል። ቀጥሎ 2024-25 ኦገስት 16 2024 ላይ ዩናይትድ ከፉልሃም ጋር ነበረ የተገናኘው። 1-0 አሸነፈ። በ2025-26 ኦገስት 17 ማለት ነው ዩናይትድ ከአርሴናል የዛሬ አመቱ ማለት ነው 1-0 ተሸንፏል። ምናልባት ያን ሽንፈት የምታስታውሱ ከሆነ የክብር ሽንፈት በሚል የዛሬ አመት ሰፊ ገለጻ ሰርተን ነበረ። ማንቸስተር ዩናይትድ ጥሩን ማንቸስተር ዩናይትድ ያየንበት
በማጥቃቱ አርሰናልን በልጦ ነበር ያሸነፈው እና በዚህም ረገድ ትልቅ ተስፋ እናያለን ብለን የጠበቅንበት ዩናይትድን ነበረ። በተለይ ሶስቱ ተጫዋቾች ቡድኑን የተቀላቀሉ ሼሽኮ፣ ብሪያን ምቤሞ እና ማቲያስ ኩኛ ጥሩ ጥምረት ያሳዩበት፣ ከዛ ደግሞ እንደ ተጫዋች እንደ ቡድን ሩበን አሞሪም እየመሩት ጥሩ ነገር የተመለከትንበት ዓመት ነበረ። ከዛ ደግሞ ድጋሚ ሁለተኛ ሽንፈት አስተናገድን ማለት ነው በ25-26 ላይ አይሚን በ26-27 እንደውም እኔ የአምኗ ሽንፈት አይባልም ጥሩ ነበረ። ምናልባት በወቅቱ ሻምፒዮን በሆኑ አርሰናል 1-0 ነው የተሸነፉት። አሁን ግን ቀይ ሰይጣናቶቹ ከ2013 ወዲህ በነበሩት የውድድር ዘመናት ሁሉ በመጀመሪያዎቹ የሜዳቸው ጨዋታዎች 17 ግቦችን አስቆጥረዋል። 12 ግቦችን ደግሞ አስተናግደዋል ማለት ነው። ለማንኛውም እንግዲህ የዛሬው መረጃ ይህን ይመስላል። አዲስ የሆናችሁ ተቀላቀሉ።